እንኳን መጣችሁ በደህና እናመሰግናለን። እሺ እዚህ አይቀመጥም። እሺ ቴንክ ዩ። አዎ አብዛኛውን ሰርተናል። ወሳኝ ሰዓት ነው የመጣችው። እንደምንላችኋል ክቡራትና ክቡራን ተመልካቾቻችን፣ ይህ ዘወትር ቅዳሜ ወደ እናንተ የሚደርሰው ማለፊያ ፕሮግራማችን ነው። ዛሬም እንደ ሳምንቱ በልዩ ሁኔታ ማለፊያን በኦቤን ቅጥር ግቢ ውስጥ በስራ ጀምረናል። እንደዚህ የጀመርንበት ምክንያት ደግሞ ጥሩ ጊዜ እያሳለፋችሁ ከኛ ጋር ቅን ሀሳቦችን ቅን ልቦችን እየደገፋችሁ ከኛ ጋር ቆይታ እንድታደርጉ ነው ያስጀመርነው። ዛሬ ኦቤን ቅጥር ግቢ ውስጥ በስራ ነው የጀመርነው ማለፊያ ሉሲዬ። አዎ ዛሬ በጣም ከገበያ ጀምረን እኔና ሰላም ዞር ዞር እያልን እዚህ የምናሰናዳውን ነገር ገበያ አይተን እዚህ ተገኝተናል። ሳምንት በእስልምና እምነት ተከታይ ጓደኛችን ቤት፣ ዛሬ ደግሞ የክርስትና እምነት ተከታዮች በተለይም የኦርቶዶክስ ተዋህዶ እምነት ተከታዮች ጾም ላይ ነውና ያሉት ቀደም ብለን ነው ይሄን ፕሮግራም ያዘጋጀነው። በቅዳሜ ዕለት ወደ እናንተ ቢቀርብም ማለት ነው ነዳያንን ለመመገብ ተነስተናል። እንግዲህ የጾም ትልቁ ተግባር ከጾም ከጸሎቱም ባለፈ በጎ ስራዎች ናቸውና እኛም ይሄንኑ ምክንያት በማድረግ ዝግጅት ላይ ነው ያለነው። እንግዲህ ይሄ ወቅት እንዳልሹ ቀደም ሲል አንቺ ማስተሻዋል የጾም ወቅትና የጾም ወራት በሚሆንበት ሰዓት እንግዲህ የጽድቅ ስራዎች ይበረክታሉ ከወትሮው ጊዜ በተሻለ። ለዚህም ደግሞ ጊዜያቸውን በጾም ለሚያሳልፉ አቅም ለሌላቸው ሰዎች እርስ በርስ እንዲተጋገዙ እኛም ይህንን ጽንሰ ሀሳብ ይዘን እንግዲህ ቀደም ሲል ሳምንት ሉሉቂን አሳልፈናል። የአፍጥር ስነ ስርዓት አድርገናል። ዛሬ ደግሞ ለኦርቶዶክስ ተዋህዶ እምነት ተከታዮች የጾም ማስፈታት ስነ ስርዓትን እናደርጋለን ማለት ነው። በተለይም ደግሞ ነዳያኖች አጋዥ የሌላቸውን ሰዓቱን ጠብቀን እነሱ ጋር ሄደን የምናከብር ነው የሚሆነው። ጥሩ ቆይታ እንዲሆንላችሁ ከወዲሁ ተመኝተናል። እንግዲህ ሽር ጉድ እያለን ከገበያ ጀምሮ ድስቶቻችን የሶስት ቦታ ተጥደዋል። ባልደረቦቻችን እዚህ ግቢ ያሉ አብረን የምንሰራ የጋራ በስራ የምንተዋወቅ ሰዎች ነን። እዚህ አብረን ሰብሰብ ብለን ይሄን ስራ እየሰራን ያለነውና ሁሉም የዚህ የጽድቅ ስራ ተካፋይ ናቸው። በዚህ ሁኔታ እንቆያለን። ስራችንን አጠናቀን የተዘጋጀውን ምግብ ሰንቀን ወደ ተዘጋጀለት አካባቢ ሄደን እየመገብን እንገናኛለን ማለት ነው። ጥሩ ቆይታ ይሁንላችሁ። እንግዲህ ሰላም ጉዱ አልቆ አሁን ደግሞ ወደ ተዘጋጀላቸው ሰዎች ልንሄድ ነው። የጓዳውን ስራ ጨርሰናል። ወጡ ተሰርቶ እንጀራውም እንደዚሁ ተሰናድቷልና ቀምሰነዋል። እኛም ቆንጆ ነው የሙያ ነገር ታዩ በጣም በበጎነት ስለተሰራ በረከትም አለው ይጣፍጣል። በዚህ በጎ ስራ ላይ ደግሞ ከሙስሊም እምነት ከእስልምና እምነት ተከታይም እንዲሁም ደግሞ ክርስትና እምነት ተከታይ በጋራ ሆነን የነበረውን አብሮነት አሁንም ለማስቀጠልና ለማስረጽ ቆንጆ የጾም መፍቻ ምሳ ሰርተናልና እሱን ደግሞ ለነዳያን የምናደርስ ነው የሚሆነው። ጉዟችንን የምናደርገው ወደ መድኃኔዓለም ቤተክርስቲያን ነው። አዎ ጾመኞች ደግሞ በአሁን ሰዓት የቅዳሴ ስነ ስርዓትን አከናውነው አስቀድሰው ወደ ቤታቸው የሚሄዱበት ሰዓት ነውና ሳያመልጡን እኛም እንግዲህ ምግባችን ተዘጋጅቷል፣ ወደዛ እንገሰግሳለን ማለት ነው። አዎ ቆይታችሁን ከኛ ጋር እንድታደርጉ አሁንም ደግመን የምንጋብዛችሁ ነው የሚሆነው። ጉዟችንን ወደ መድኃኔዓለም ቤተክርስቲያን አድርገን ነዳያንን ጾም የምናስፈታ ነው የሚሆነው። በያላችሁበት ጥሩ ቆይታ ይሁንላችሁ እንላለን። አብራችሁን ቆዩ።
ጤናችሁን ስጦ የቆማችሁበት መድኃኒዓለም ይቆመው። እመቤቴ ማርያም ትቆመው። አሜን። ምንም ችግር የለም ልጆቼ። እኔ ላይ መጣ እናንተ ላይ እንዳይመጣ ጌታ። አሜን። የእንግዳ መሰናዶ ተከታትለን መጣን። ከዛ መልስ ደግሞ እዚህ መድኃኔዓለም ቤተክርስቲያን ተገኝተን ነዳያንን አብልተናል። ትልቅ ነገር ባናረግም ግን ሀሳቡ ትልቅ ነውና እዚህ መድኃኔዓለም ቤተክርስቲያን ወቅቱ ጾም እንደመሆን እዚህ ተገኝተን ለነዳያን ትንሽ ነገር አድርገናል። በዚች ትንሽ ውስጥ ግን በመስጠት በትንሽ ነገር ትልቅ ነገር ሀሴት ታደርጊያለሽ። ቦታው ላይ በመገኘትሽ የሚሰማሽ መንፈስ አለና በጎነት ትልቅነት እንደሆነ በተለይ ክርስትና እምነትም አስተምሮቱ በጎነት ነውና አባቶች ያነሳሉ። የተራቡትን ማብላት፣ የታረዙትን ማልበስ፣ የተጠሙን ማጠጣት በሰማይም ትልቅ ቦታ ስላለው በጎ ነገር አድርገናል። ተመልካቾችም ደግሞ ባሉበት በማይታይ ሁኔታ ውስጥ ያሉ ትልቅ ነው ትንሽ ነው ሳይሉ ሰው ካለው ያለው ለተቸገረው እንዲያካፍል ያክል ጥሩ ጊዜ ያሳልፈናል። ልክ ነሽ። ያው በጣም ደስ የሚል ቆይታ ነው እያደረግን ያለነው። መልካምነት ስታደርጊው ለአይምሮሽ የሚሰጠው እረፍት አለ፣ ደስታ አለና እኛም ያንን ነው እያገኘን ያለነው። እንዳልሽው ትንሽ አይደለም ሰላምዬ። 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጡ ነው ይባላል። ከኛ ሲሄድ ለኛ ትንሽ ሊመስለን ይችላል፣ ግን የሚያርፍበት ቦታ ላይ የሆነ የሚያግዘው ነገር አለና ምርቃታቸውን ካየሽ ደስ ብሏቸው ነው ሲመርቁ ነው የነበረውና ከዚህ ምርቃት የምናገኘው ትልቅ በረከት አለ። በትንሹ ይሄን አድርገን ብዙ በረከትን ይዘናልና እስኪ አሁን የጾም ወቅት ላይ ስለምናደርጋቸው መልካምነቶች ምንድነው የመልካምነት ደሞዙ የሚለው እኔና አንቺ ካነሳ ነው ባለፈ አባቶች ደግሞ ምን ይላሉ ወደሚለው ብናመራና ከአንድ አባት ጋር ቆይታ ብናደርግስ? አዎ የእምነት አባቶች ብዙ ጊዜ ባስተምሮታቸው በጎነት፣ መልካምነት፣ ለጋስነትን ያስተምራሉና በዚሁ ከመድኃኔዓለም ደብር አንድ አባት አናግረን ስለ በጎነት አጠቃላይ ዛሬ ስለነበረን ጊዜም ጥሩ ቆይታ የምናደርግ ነው የሚሆነው። ሉሲዳ አባን የምታናግራቸው ነው የሚሆነው። ከዛ በኋላ ተመልሰን የምንገናኝ ይሆናል። በያላችሁበት ጥሩ ቆይታ ይሁንላችሁ። ቆይታ እኔ ወደ አባ ጋር እየሄድኩ ነው። አባ ወልደ ጊዮርጊስ ሶሎሞን እባላለሁ። አዳማ መድኃኔዓለምን የማገለግለው። ከልብ አመሰግናለሁ። በቅድሚያ እንግዲህ አብይ ጾም ላይ ነው ያለነው። በአብይ ጾም ወቅት ደግሞ ጾሙ እንዳለ ሆኖ ከዛ ባለፈ በዚህ በአብይ ጾም ውስጥ እንደ አንድ ክርስቲያን የሚጾም ሰው ምንድነው ማድረግ ያለበት? ከምን መቆጠብ አለበት? ምንስ ማድረግ አለበት? እንግዲህ አብይ ማለት በባህሪው ትልቅ ማለት ነው። ትልቅ ያስባለውም ኢየሱስ ክርስቶስ ራሱ 40 መዓልት 40 ሌሊት 40 መዓልት ሙሉ በገዳመ ቆሮንቶስ ለሰው ልጅ ብሎ እግዚአብሔር አምላክ መልካም እንድንሰራ መልካም ስራ ለኛ እየሰራ አብነቱን ያሳየበት ነው። በዚህ በአብይ ጾም በአጠቃላይ እህል ውሃ ብቻ ሳይሆን የምንተውበት ክፉን ነገር ትተን መልካም ነገር እንድናደርግ እግዚአብሔር አምላክ አርአያ ሆኖ አሳይቶናል። በገዳመ ቆሮንቶስ ቁሞ አሳይቶናል። በገዳመ ቆሮንቶስ እየጸለየ እግዚአብሔር አምላክ ማለት ነው ለሰው ልጅ የሚሆነውን ነገር ከመዝ ግበሩ ከመዝ ንበሩ እኔ የምሰራውን እኔ የሰራሁትን እየሰራችሁ እኔ ያደረኩትን እያደረጋችሁ ይሄንን መልካም ስራ ስሩ ብሎ እግዚአብሔር አምላክ ራሱ አርአያ ሆኖ አሳይቶናል። እንግዲህ ኢየሱስ ክርስቶስ አምላክ ነው፣ ሁሉን የሁሉ ፈጣሪ ነው፣ ሁሉን የፈጠረ ነው። ስለዚህ ሁሉ አምላክ ሲሆን እንድንጾም ጾሞን ያሳየን መልካሙን ስራ እግዚአብሔር አምላክ እንድንሰራ ራሱ ነው ሰርቶ ያሳየን። በመጀመሪያ እንድንጾም እየጾም ያሳየን፣ እንድንጸልይ እየጸለየ ያሳየን። አጠቃላይ መልካም ስራ የሚባሉትን ነገር ሁሉ እግዚአብሔር አምላክ በገዳመ ቆሮንቶስ ቁሞ አሳይቶናል። አሁን ይህንን መልካም ስራ ስንሰራ ምእመኑ ማድረግ ያለበት ምንድነው? እንጀራ ብቻ መተው ሳይሆን እግዚአብሔር እንዳሳየነ ራስን ዝቅ ብሎ ነው ኢየሱስ ክርስቶስ በገዳመ ቆሮንቶስ ብዙ ፈተናዎችን አሳልፎ እኛም ይህንን ነገር አጋንንትን ዲያብሎስን ድል ነስተን በረከት እንድናገኝ እግዚአብሔር አምላክ ያሳየነ። ይህንን ጾም ስንጾም እንግዲህ እግዚአብሔር አምላክ እንዳሳየና አጠቃላይ በዚህ በአብይ ጾም መልካም ስራ የምንሰራበት የምንመጸውትበት የምንጸልይበት የምንጾሙበት አጠቃላይ እጃችን መልካም ስራ የሚሰራበት አንደበታችንም የእግዚአብሔርን ቃል የሚያወራበት ውስጣችንም እግዚአብሔርን አጠቃላይ የሚያስብበት ነው። በዚህ በአብይ ጾም ማለት መጽሐፍ ቅዱስ ምን ይላል? ከሚጠይቅ ይልቅ የሚሰጥ ብፁዕ ነው ይላል። እግዚአብሔር አባቶችን እናቶቻችንን መስጠት ነው ብፁዓን ያሰኛቸው። መጽዋዕት ነው ከሁሉም በላይ ያሳደጋቸው። እምነ መስዋዕት ይሄይስ መጽዋዕት ይላል መጽሐፍ። ስለዚህ ከመስዋዕት ይልቅ መጽዋዕት ይበልጣል ይላል ነብዩና ስለዚህ መስጠት በእግዚአብሔር ዘንድ ዋጋ አለው። መስጠት በእግዚአብሔር ዘንድ ጸጋ አለው። ምክንያቱም አብርሃም ስለሰጠ ያለውን ስላካፈለ ያለውን ስላበላ ነው እንግዲህ እግዚአብሔር ባለሟል የተባለው። እግዚአብሔርም ቅዱስ ያለው እግዚአብሔር ማደሪያ ያደረገው
ያየርም እስከ መጨረሻ ድረስ መገለጫ ያደረገው አብርሃም በምን ነው? በመስጠቱ ነው። ያለውን ስላካፈለ ነው። ያለውን ስላበላ ነው። ያለውን ስለሰጠ ነው። ስለዚህ መስጠት በእግዚአብሔር ዘንድ ዋጋ አለው። ስለዚህ እናንተም በዚህ ህይወት መገለጹ ይሄንን መልካም ስራ መስራቱ ትልቅ ሀብት ነው፣ ትልቅ በረከት ነው ብዬ ነው። ምክንያቱም እናንተን ሰዎቹ በሚዲያ ብቻ እንዲማወቅ ያለባቸውም ያላቸውን በማካፈልም በመስጠትም ሊያውቋችሁ ይገባል። እውነቴን እናንተ ይሄንን ስታደርጉ ምእመናኑ ደግሞ ከናንተ ብዙ ነገር ይቀስማል፣ ከናንተ ብዙ ነገር ያል በዚህ በጾም ወቅት ብዬ ነው። ሌላም የስራ አጋሮቻችሁም የስራ ባልደረቦቻችሁም ብቻ የሚዲያ ባልደረቦቻችሁ ሳይሆን በተለያየ መንግስት ስራ በመንግስት ስራ የተሰለፉ ሰዎች የተሰማሩ ሰዎች ይሄንን አንዳንዴ ሳንሰጥ እኮ መቀበል አይገኝም። ስንሰጥ ነው መቀበል። እውነቴን በመስጠት መቀበል አለ፣ በመስጠት ማግኘት አለ። ስለዚህ ስንሰጥ ነው መቀበል የምናገኘው፣ በመስጠት ነው ማግኘት የሚቻለው። ያው አሁን ደግሞ የእኩለ ጾም ዋዜማ ላይ ነው ያለነው፣ ደብረ ዘይት ላይ ማለት ነውና ደብረ ዘይት ማለት ምን ማለት ነው? እንዴትስ ነው ይሄንን ቀን መዘጋጀትና ማሳለፍ ያለበት ምእመኑ? ደብረ ዘይት ማለት ኢየሱስ ክርስቶስ ነገ ዓለምን ለማሳለፍ የሚመጣበት ሰውን የሚፈልግበት ይሄ ያለው ሁሉ ፍጥረት በደብረ ዘይት እንደሚሰበሰብ ዓለም እንደምታልፍ በደብረ ዘይት ነው። ደብረ ዘይት ዋናው የደብረ ዘይት አስተምሮ እንግዲህ በዛን ጊዜ መልካም ስራ የሰሩ ሰዎች በአንድ ጎን የሚቆሙበት፣ ክፉ የሰሩ ሰዎችም በአንድ ጎን የሚሰለፉበት እግዚአብሔር አምላክ ማለት ነው ሰውን የሚፈልግበት ይሄንን ዓለም የሚያሳልፍበት ዓለምን ለመጥራት የሚመጣበት ዓለምን ለመጠየቅ የሚመጣበት ኢየሱስ ክርስቶስ ይሄንን ዓለም ካለበት ወደ ዓለም የሚያሳልፍበት ደብረ ዘይት ማለት እንግዲህ ያየር ወደኛ የሚመጣበት ሰውና እግዚአብሔር ምጻት የሚባለውም በዛን ጊዜ ነው የሚከናወነው ማለት ነው። ስለዚህ በዛን ጊዜ የመጣበትን እለቱን ሰዓቱን አታውቁትምና ተዘጋጅታችሁ ጠብቁኝ ነው ያለ። ጧት ለምጣ አታውቁትም፣ ከሰዓት እንደመጣ አታውቁትም፣ ማታም ለማጣ አታውቁትምና ዝግጁ ሆናችሁ ጠብቁኝ። መዘጋጀት ማለት መማር ወይም ማረስ መቆፈር አይደለም። ንስሐ ገብቶ እግዚአብሔር ይመጣል ብሎ ተዘጋጅቶ ታጥቦ ቆሽሾ አይደለም፣ ቆሽሸን አይደለም እግዚአብሔር መጠበቅ ያለብን። ቆሽሸን ተበላሽተን አይደለም እግዚአብሔር መጠበቅ ያለብን። ቆሽሸን አይደለም እግዚአብሔር ይመጣል ብለን መቀመጥ ያለብን። ተዘጋጁ ሲል እግዚአብሔር አምላክ ያላችሁን እያካፈላችሁ፣ የተራበ እያበላችሁ፣ የተጠማ እያጠጣችሁ ንስሐ ገብታችሁ ዝግጁ ሆናችሁ ጠብቁኝ። በዚህ በጾሙ መልካም ስራ መስራት ነው ለማለት ፈልጌ ነው። እግዚአብሔር አምላክ ኢትዮጵያን ይባርክልን፣ ሚዲያችሁንም እግዚአብሔር አምላክ ይጠብቅልን። እኛንም በሚዲያ አስቀምጣችሁ እንደዚህ እንድናገር ስላደረጋችሁ ስለፈቀዳችሁልኝ በጣም ነው የማመሰግነው። ክብር ያድላችሁ። እግዚአብሔር መጨረሻችሁን ያሳምረው። አምላካችን እግዚአብሔር ኢትዮጵያን ይጠብቃት። እግዚአብሔር አምላክ ኢትዮጵያን ይባርካት። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለኢትዮጵያ። ወስብሐት ለእግዚአብሔር። አመሰግናለሁ።